እንዴት አድርገን ከ5 ወደ 95% እንመላለስ? ከ3D ትንሽ ከፍ ስንል እንግዲህ ምን ያጋጥመናል ነው። ይሄ ዩኒቨርስ ጠቅላላ ስናየው ይዘቱ ምንድነው? ኮንተንቱ ምንድነው ነው። የዩኒቨርስን የፈጠረ ኃይል ራሱ እኛ ልብ ውስጥ አለ። ይህንን እውቀት እስካሁን ድረስ ይዛው ያለችው ኢትዮጵያ ብቻ። ያ እውቀት ስለተዳፈነብን ነው እንጂ ስላልደረስንበት አይደለም። ኢሞቶ ኤክስፐሪመንት ሚሉታል እና በሐሳባችን ላይ ነገሮችን ልንለውጥ እንችላለን። አትሊስት የውሃ ኮንተንት ሰውነታችን ውስጥ ያለውን ልንቆጣጠር እንችላለን። እንደዛ ሲሆን ለምሳሌ በዚህ ስፓይናል ኮርድ፣ ቬጋስ ነርቭ እንደዚህ ይሉታል። ብዙ ስም ነው ያለው። ይሄ በአብዛኛው እንግዲህ ውሃ ነገር ነው፣ ፍሳሽ ነገር ነው እና ምንድነው የሚያደርገው? እነዚህ ሌሎቹን ቻክራ ይዞ ወደ ላይ የሚወጣ አይነት ነገር ነው። የኤነርጂ ፓስዌይ ነው እና ይህንን ሳምሃው ካገኘን ነገሮችን ልንለውጥ እንችላለን ነው ሂደቱ። ጤነኛ ነኝ ብዬ ኢማጂን ካደረኩኝ ጤነኛ ሆናለሁ። ትልቅ ፊሎሶፊ ነው። ኢትዮጵያዊው አብዱላህ በዚህ ላይ ነው የሰራው። እስካሁን ድረስ የነበረውን ነገር ሞዲፋይ የሚያደርግ ነው። እስካሁን ድረስ ያለው ሎ ኦፍ አትራክሽን እንደዚህ የሚሉት ነገር አለ። በሳይንሱም ፕሩቭድ የሆኑ ነገሮች ናቸው። የእሱ ግን ሎ ኦፍ አሳምፕሽን በሚል አንድ ስቴፕ አድቫንስድ የሆነ ሂደት የራስን ሰናሪዮ ትፈጥራለህ። የራስህ ሪያሊቲ ነገር ሶሊዲፋይድ ይሆናል ቆይቶ ማለት ነው። እንደ ያንግ አነጋገር ለምሳሌ ምንድነው ሰናሪዮ ከስፒሪቱ ከኤክስትራ ዲሜንሽንስ ያሉበት ወርዶ ማቴሪያላይዝ ያደርጋል አይነት ነው። ግን እዛ ውስጥ ትልቅ ስልጣን ነው ያለው። ትልቅ ፍሪኩዌንሲ ነው ያለው። አሳምሽን ማለት ትንሽ ለውጥ አድርጎ ማየት እና በጸሎት እዛ መድረስ እንደማለት ነገር እና በዚህ አንጻር እንግዲህ ብዙ ነገሮች ይሰራሉ፣ ይደረጋሉ። ሌላው ጎሉ እንግዲህ ስለማይታዩ ነገሮች ሪሰርች ማድረግ ማለት ነው። ስለ መናፍስት እንደዚህ በጣም ረቂቅ ነገር ስለሆነ እንግዲህ በጣም አስቸጋሪ ነገር ሊሆን ይችላል። ግን ፊዚክሱ ቀጥታ ስለሚሄድበት በቀጥታ ልናየው እንችላለን። ምክንያቱም የኳንተም የሚሉት ነገር ለምሳሌ ከሪያሊቲ ውጪ ማለት ይሄ ፌኖሜና ነው። በዚህ ሬላቲቪቲ በሚሉትን ከምናስበው ውጪ የሄደ ነው። ነገሮች ጂኦሜትሪ ነው። ነገሮች ሲጠቃለሉ ሲሉ እንግዲህ አንድ አይነት እውቀት ይሰጣሉ፣ ግን እንደ ሙያተኛ ይፈልጋሉ አይነት ነገር ነው። እኛ የምንሰራው ግን ለምሳሌ የዋሃን ምድርን ይገዛሉ ይላል። የዋህ የሆኑ ሰዎች ለእኛ እንግዲህ የሚታዩን ምንድነው? ያው ገበሬው አርሶ አደሩ እዚህ ነገር ነው የሚታየን እና በሎጂኩ አይነት የምንሄድ ከሆነ እንግዲህ እንዴት አውቆ ነው ምድርን ሊገዛ የሚችለው ነው የምናስበው። ይሄ ግን ትንሽ ለየት ያለ አካሄድ ይሆንና ወዴት ያመራናል? አክቹዋሊ ያ እውቀት ስለተዳፈነብን ነው እንጂ ስላልደረስንበት አይደለም የሚል ነገር ነው። ዳት ሚንስ ሁሉም ሰው እያንዳንዱ ያስጦታ ተሰጥቶታል። እስካሁን ድረስ እንግዲህ ቲዮሪውን ነበር የምናገረው 95% ምናምን እያሉ እና ያው 4 ዓመት እንደዚህ ወስዶብኛል ለሰዎች ኢንትሮዲስ ለማድረግ እንደዚህ። አሁን ኤክሰርሳይሱ እዛ እንዴት ይደረሳል? አካሄድ ነው። እኔ የጀመርኩት በዚህ ሜታፊዚክስ በሚል ነው ሂደቱ። ለካ ተመሳሳይ ሁኔታዎች አሉ። ሲስተምስ ቲዮሪ ሲባልም ራሱ የሆነ የራሱ ሜታፊዚክስ አለው። ጃንክ ዲኤንኤ እንደዚህ የሚባሉት ነገሮች የራሳቸው ሜታፊዚክስ አላቸው። እና የኔ ዋናው ሂደቱ እንግዲህ ጥሩ ኮንክሪት የሆነ ነገር ያመጣልኝ በእነዚህ ዳርክ ማተር ዳርክ ኤነርጂ በሚሏቸው ነው። እና ምንድነው ጠቅላላ አካሄዱ? ይሄ ዩኒቨርስ ጠቅላላ ስናየው ይዘቱ ምንድነው? ኮንተንቱ ምንድነው ነው ጥያቄው።
የምናየው የምንዳስሰው በአምስቱ ሴንስስ እንትን የምናደርገው 5% ብቻ ነው። የቀረው 26%ቱ ዳርክ ማተር ይሉታል፣ ብዙም አልታወቀም። የቀረው 74%ቱ እንግዲህ ዳርክ ኤነርጂ ነው እና ይሄ ኤነርጂ ኢንፎርሜሽን ይዞ የሚሄድ ነው። ሚዲየሙ ደግሞ ታኪዮንስ በሚል ይሆንና ከብርሃን ጨረር በላይ የሚሄድ ሬዲዬሽን ነው። በጣም ፈጣን ናቸው ማለት ነው። አዎ ቅጽበታዊ ናቸው። እዚህ ላይ ነው ሳይንሱ ዴቨሎፕ ያደረገው። ለእኔ በጣም ቀላል ነው የሆነው፣ ምክንያቱም 5 እና 95% ብዬ ልለይ ይችላለሁ ነገር 5ቱ ክሊርሊ ልናገር ይችላለሁ፣ ፊዚካል ነገር ነው። 95ቱ ከብዙ ነገር ጋር የተያያዙ ስለሆኑ ኦልዌይስ ሶሉሽን ላገኝ ይችላለሁ አይነት ነገር ነው። ዋናው ነገር እንግዲህ 95ቱን 5ቱ ካራክተራይዝ ካደረግን እንዴት ይገናኛሉ፣ እንዴት ሁለቱም ፍሎሪሽ ያደርጋሉ አይነት ነገር ነው። እንዴት አድርገን ከ5ቱ ወደ 95% እንመላለስ ነው ሂደቱ እና ዋው ኤክስፒሪየንስ ካልተደረገ ዋጋ ያለው እነዚህ ዳርክ 95ቱ እና 5ቱ ተለያይተው የሚኖሩ አይነት ይመስላል እንደዚህ ስንናገር። ግን በፊዚክስ ለምሳሌ በዚህ ስትሪንግ ቲዮሪ የሚሰሩት አንዳንድ ግሩፕ አሉ ዲሜንሽንስ 10 ናቸው ይሉና የነሱ ሱፐር ሲሜትሪክ ፓርትነርስ ይሏቸዋል። የማይታዩ ግን ከ5% ጋር ሱፐር ሲሜትሪክ ፓርትነር የሆነ ነገር ነው እና እነዚህ ሱፐር ሲሜትሪክ ፓርትነርስ የሚሏቸው እንግዲህ እነዚህ ኤነርጂው ነው እንደማለት ነው። እና ምን ማለት ነው? 5 እና 95% ለአንድ ሰው 100% ነው የራሱ ነው ነገሩ እንጂ ተለያይተው የሚኖሩ አይነት አይደሉም ነው። አዎ ጥቅሙ እንግዲህ 5 እና 95% ሲደመር 100% ይሆናል። ስለዚህ አንዱ አጭሩ ሂደት እንግዲህ አንድ ሰው ሙሉ ሰው የደረሰበት ሰው ኢንላይተንድ የሆነ ሰው የሚባለው እንግዲህ እዛ የመድረስ ሂደት ነው። እንግዲህ ከነዚህ ከምናየው ቁስ አካል ምናምን በላይ እንግዲህ ኤነርጂ ያለ ነው ሂደቱ። ምን ማለት ነው? 5.95% 100% ማለት እንግዲህ የምድሩንና የሰማዩን ሊያገናኝና ሊፈጥር ይችላል የሚል ስሜት ነው። ግን አትሊስት ባጭሩ ምንድነው 100% የደረሰ ሰው ኤክስትራ ሰንሰሪ ፐርሰፕሽን ይኖረዋል እና it can be anything እንደዚሁ ማየት፣ ቴሌፖርቴሽን ሊሆን ይችላል። ይህ ነው የአብደላ ማስተማር አንዱ። ባርቤዶስ ሄደ ጓደኛው ይቻላል አንዳንድ ሴናሪዮ ሰርተ ኢንፍሉዌንስ ልታደርግ ትችላለህ በዚህ ነው እና ንጉሥ ሰለሞን ለምሳሌ አንድ ነገር ይናገራሉ፣ መንፈሳዊ ኢንፎርሜሽኑ ደግሞ ሌላ ነገር ይሆናል። እንግዲህ ስለ ፊዚካል ነገር ይናገራል፣ ግን ከውስጥ ስለ ፊዚካል ሲነገር መንፈሳዊነቱን ይገልጻሉ። በዛው ኢትዮጵያ ውስጥ ለምሳሌ አሉ ገበሬዎች በቃ ማታ ማታ አህያ ጭነው ምናምን እህል ይዘው የሚገቡ ቤታቸው አሉ ማለት አሉ። እነዚህ ደብተራዎች ፉቅራ ምናምን የሚሏቸው ለምሳሌ ይህንን ያደርጉ። በመጥፎ ነው በጥሩ ነው ግን የሚያደርጉት ወይ ለራሳቸው ሊጠቅሙ ሲሉ፣ ካልሆነ ደግሞ አለ የመጥፎ ነገር ስራ። ምክንያቱም ምንድነው የሚሆነው እዚህ ላይ ነው የኔን እንትን ግልጽ ለማድረግ የምፈልገው። ከስሪዲ ትንሽ ከፍ ስንል እንግዲህ ምን ያጋጥመናል ነው ጥያቄው። ኦኬ ከስሪዲ ከፍ ስልማ ሲስተም ይሆንና ኦፕን ኤንድ ክሎዝድ ሲስተምስ ይኖራሉ። ክሎዝድ ሲስተም የምንለው ኤነርጂ የሚወስድ ይሄ ያጋንንት ስራ ምናምን ነገር የሚሆን ኤነርጂ የሚወስድ ነው። የምንኖረውም በዛ ስርዓት ውስጥ ነው ያለነው። ሰው ስለዚህ ኤክስትራ ዲሜንሽንስ ትንሽ ማወቅ እንደሚያስፈልገው ይገባው ያውቃል። ሌላ 6ኛ ዳይሜንሽን ይኖራል ማለት ነው፣ በመንፈስ መታየት ማለት ነው። ስለዚህ በመንፈስ የምታይ ከሆንኩኝ እንግዲህ የምደብቀው ነገር አይኖረኝም፣ ምክንያቱም ታዩብኛላችሁ
ስለዚህ እገሌ ደስ ይለዋል እገሌ ደስ አይለውም ምናምን የሚያሰኝ ነገር አይኖርም ማለት ነው። እንደዛ ሲሆን እንግዲህ ቨርቲካል ነው የሚሄደው ወደ ፈጣሪ ከፈጣሪ ጋር ኮሚኒኬት እያደረኩ አኖኒመስ ኢንዲፔንደንትሊ ሰራለሁ ማለት ነው። እንደዛ ሲሆን እንግዲህ ሶሳይቲው ንጹህ አይነት ሶሳይቲ ይሆናል፣ በእግዚአብሔር የሚገዛ አይነት ይሆናል ማለት ነው። ትንሽ ተንኮል ካለች ማንም ሰው ስፖርት ሊያደርገው ይችላል። አሁን የምንኖረው በውሸት ነው። እውቀቱ አለ ስለተዳፈነበት ነው ይገቱ። ምክንያቱም ከስሪዲ ከፍ ስንል እንግዲህ ኤነርጂ የሚወስዱ ኃይሎች አሉ፣ ኤነርጂ የሚሰጡ ኃይሎች አሉ ነው። እና ዋናው ኤነርጂ የሚወስደው እንግዲህ ወደ ሞት የሚወስድ እንድትገደል የሚያደርግ አይነት ነገር ነው። የሞት መልአክ አይነት ነገር። አሁን ይሄ መላእክት ያሉበት ኤነርጂ በነፃ የምታገኝበት ይኖራል። ግን ኑሮህን ለማሳየት ፕሩቭ ለማድረግ ያን ነገር ቦጭቀህ ወስደህ ራስህ ሰርተህ ተመልሰህ ስትገባ የኔ እኔነት ይረጋገጥልሃል አይነት ነገር። ይሄ እንግዲህ ሳይንሱም ስለሚያግዝ በንጹህ አመለካከት እናየው እንችላለን። ለወደፊቱ ማገናኘቱ ነው የሚታየውና የማይታየውን ካገናኘው እንግዲህ እኔነቴን አውቄያለሁ ማለት ነው። እና 100% ሆኜ ስኖር ምን ሆናለሁ አይነት ነገር ከሆነ እንግዲህ ያው ቅድም የተባባል ነው ኤክስትራ ሴንሰሪ የሆኑ ነገሮች እንደ ስጦታ ይሰጣሉ። የምመኘው ምንድነው? ለምሳሌ አንዳንድ ሰዎች ስላላቸው ውስጣዊ ፕሮብሌም ምናምን ሊናገሩ ይፈልጋሉ፣ ግን አርቲኩሌት ሊያደርጉት አይናገሩም እንደዚህ። እና እኔ ቀደም ብዬ ይህንን ለማለት ፈልገህ ነው እላለሁ። እየለመድኩት ሄድኩና ምናልባት አንድ ሬዲዮ ፕሮግራም እንደዚህ ኢንተርአክቲቭ የሆነ እንትን ካለ በሳምንት 2 ቀን 2 ሰዓት ቢደረግ ኮንሰርት ማድረግ ስለ በትዳር ላይ ያለ ችግር ነገር። ምክንያቱም ኮዙን ካየሁት እንግዲህ እዛ ውስጥ ፓርቲሲፔት የሚያደርጉ ኃይሎች ላይ ይችላሉ ማለት ነው። እና እነዚህ ኃይሎች ወዴት የሚወስዱ ናቸው? እና በዛ እንግዲህ አንድ ሰው ስልጣን ይኖረዋል። በተለይ በእነዚህ መጥፎ ኃይል የሚሰሩ ኤነርጂ። ኒኮላ ቴስላ በአንድ ወቅት ምን ይላል? The day science begins to talk about the invisible metaphysics ማለት ነው። It will make more progress in 1 decade than in all the previous centuries of its existence. ምን ማለት ነው? ለምሳሌ ስቶን ኤጅ 10,000 ዓመት እንበለው። ከስቶን ኤጅ እዚህ ለመድረስ 10,000 ዓመት ፈጀብን ማለት ነው። ይሄ ግን የሚለው በ10 ዓመታት እንደርሳለን። እና አንዱ ለምሳሌ የጃንክ ዲኤንኤ የሚሉት ነገር ነው። ስትሪክትሊ ከኢንቫይሮንመንቱ ጋር ነው ዲል የሚያደርገው እና ከኢንቫይሮንመንቱ በላይ ነው ፕሮግራሙ። ማለት አንድ ህፃን ሲወለድ ኦልሬዲ ፕሮግራምድ ነው ለተወሰነ አቅጣጫ እድገት ኔቸሩን ተቀብሎ የሚያሳድገው እንደማለት ነገር ነው። ከስሪዲ ለምሳሌ ከፍ ብንል አንድ ዲሜንሽን እንግዲህ ሳይንሳዊ አካሄዱ ዲሜንሽን 3D ስንል ለምሳሌ ቁመት፣ ወርድ፣ ጥልቀት የሚሉት ነገር ነው። ከዛ ታይም እናስገባለን። ከዛ ምን ይሆናል? ስፔስ ኤንድ ታይም ይባላል በኒውቶን አካሄድ። ታይም እንደ ኢንዲፔንደንት አድርጎ ስለሚወስደው የአንስታይን ኮንፊውዥን ስላለ ነው እዚህ አካባቢ። የአንስታይን ደግሞ 3D + 1 ታይም እንደ ዲ አድርጎ ስፔስ ታይም ኮንቲኒየም የሚባል እንደምንጣፍ ነገር የሚዘረጋ ምናምን በዛ ነው ካልኩሌሽኑ እንደዚህ ቤዝ ያደረገው። ከዛ ለምሳሌ አንድ ዲሜንሽን ቢጨምር ካሉዛ ሚራክል ይሉታል። ኤሌክትሮማግኔቲዝም እና ግራቪቲ የሚያያዙበት ነገር ያገኛል። እንደዛ ከሆነ የማይታይ ስውር የሆነ የጦር መርከብ ሊሰራ ይቻላል በሚል ፊላደልፊያ ኤክስፐሪመንት ሰሩ። ከዚህ እንግዲህ ትንሽ ለመማር እዛ ውስጥ የነበሩ ክሩ ሜምበርስ እንደፈለጉት ሊሰወሩ ይችላሉ፣ የፈለጉት ቦታ ሊሄዱ ይችላሉ። ብዙ ነገሮች ተገኝተዋል። ዳት ሚንስ ከኤክስትራ ዲሜንሽንስ በላይ
እርግጥ ነው በዚህ 95% ማመን ከጀመርን እንግዲህ ብዙ አይነት ዕውቀት ይኖረናል ነው። ኖት ነሰሰርሊ ESP ESP እንግዲህ ኤክስትራ ሴንሰሪ ፐርሰፕሽን ማለት ነው። ባይ ዴፊኒሽን a system is a group of things or parts እንደ ጣቶቼ working together as a whole ሲል እንግዲህ ሲስተሙ ሆሉ እጄ ነው ማለት ነው። እነዚህ ኮምፖነንትስ ናቸው ማለት ነው። እና እያንዳንዳቸው ምንም ነገር ሊሰሩ አይችሉም። ትንሽ አንዳንድ ነገር ከፍ ካላረጉ ግን በትክክል አንድ ላይ ከሰሩ ይሄ እጄ የማይሰራው ነገር የለም ማለት ነው። ይጽፋል፣ ያስባል፣ የፈለገው ነገር ያደርጋል ማለት ነው። ስለዚህ ምን ይሆናል? the whole is more than the sum of its parts። ክላሲካል ከሆነ ለምሳሌ ኦኬ አራቶቹ ክላሲካል ከሆነ እንግዲህ የታወቀ ነው የሚሰሩት የሚሄዱበት። እንደዚህ ኖን ክላሲካል ከሆነ ግን ኢንፊኒት ሊሆን ይችላል። ዳይቨርጅ የሚያደርግ አይነት ነገር the whole is more than the sum of its parts። ከአምስቱ የበለጠ እሱ ላይ ነው እንትን ለምሳሌ ኒዮሊበራሊዝም በኢኮኖሚክስ ላይ ያለው እንደዚህ አይነት ሲስተም ይሆንና ራሱን ኮሬክት የሚያደርግ በፊድባክ ኮንሽስነስ ያላቸው ይመስላል። አንዳንድ ነገሮች አንዳንድ ሻማ ላጥፋ ብትልም ምንም ያልፍ ብትልም ማይጠፋል እልህ የሚይዘው ነው። አዎ ያ አይነት ኮንቴክስቹዋል ሆነ ማኒፌስቴሽን ብዙ ሶሉሽን ይሰጣል ሂደት። ምክንያቱም ሁሉም ነገር ለካ የተያያዘ እና አንዱ እንግዲህ የዩኒቨርስን የፈጠረ ኃይል ራሱ እኛ ልብ ውስጥ አለ፣ በልባችን ውስጥ አለ። በልቡ ውስጥ እንደምንኖር ያን ያህል በዛ ኃይል እንግዲህ ብዙ ነገር ይሰራል። ፍራክታል ማለት እንግዲህ አንድ ፎቶግራፍ ለሁለት ብቆርጠው የተቆረጠ ፎቶግራፍ ነው የሚሆነው። ያ ፍራክታል ነገር ግን ሁሉንም የያዘ አነስ ያለ ስዕል እንደማለት ሆሎግራም። እና ለዚህ ነው የኢትዮጵያ እንትን ባህላችን እነዚህም በሙሉ ይዞ የሚኖር ነገር ግን እንረሳዋለን። ሰርፌስ ብቻ ሁሉም ነገር ምክንያት አለው እና ምክንያትን ትፈልጋለን። እግዚአብሔር እንዴት እንደምታገለግል ራሱ ያውቃል። ፓርቲኩላርሊ ጥሩ እንትን የሚሄደው ግማሽ እንቅልፍ ምናምን ስኖር ለምሳሌ ከቤታ ወደ አልፋ ወረድ ስል ይታዩኛል ነገሮች እና እንደ ሌሎቹ እንደዚህ አስተንፍሱ እንደዚህ ቁጭ በሉ ምናምን አሳች ሳይሆን እንደ ቴስላ ለምሳሌ ወንበር ላይ እንደዚህ ተንጋሎ አፉን ከፍቶ ይሁን እንግዲህ ብዙ ነገር ይታየዋል። በዛ አንጻር ማግኘቱ ነው ጥሩ። እና ስዕሎች ይኖራሉ፣ ብዙ የሚታዩ ነገሮች አሉ የተዳፈኑብን። ይህንን ስናደርግ እንግዲህ በደንብ ይገባናል ነው። ከዛ ስለ ሞት ብዙም የሚያሳስበን አይኖርም። ምክንያቱም መኖርና መሞት ብዙም ልዩነት የላቸውም። ሳንቲም ገጽታዎች ናቸው። እና ተገናኝተን ለምሳሌ እንደምን አለ ምናምን ተባብለን አካል አለህ ታች ምናምን ብዬ ጠይቃለሁ። የለኝም ካልኩ ሞቻለሁ እንደማለት ነው። 95 እና 95% በቀላሉ ሊዋሃዱ የሚችሉ የሚስማሙ አይነት ፍሪኩዌንሲዎች ናቸው። ምክንያቱም ፐርፐስፉሊ ስለተሰበሩ ስለቆረጣቸው ሰይጣን ሉሲፈር ያ ኤነርጂ ቢትዊን ዘ ላይንስ ይሉታል ለምሳሌ ኦር ቢትዊን ዘ ወርድስ እሱ ብዙ ምስጢር ይሰጥሃል ነው። ለምሳሌ እንደዚህ አይነት ኤክሰርሳይዝ ስናደርግ ቆይተን መጽሐፍ ቅዱስ ምናምን ከነበብ በጣም ነው ዲፕሊ መጽሐፍ ቅዱስ ይታያል እና በጣም ሳቲስፋይንግ ደስ የሚል ኦተሩ ጋር ኮሚኒኬት እናደርጋለን እና ይሄ ነገር እንግዲህ ጎሎብናል። በዚህ መልኩ ዓለምን ልናሻሽላት እንችላለን የሚል ነገር ያለው እና ኢትዮጵያ እንግዲህ ዋና ተዋናይ ናት። ምክንያቱም ይህንን እውቀት እስካሁን ድረስ ይዛው ያለችው ኢትዮጵያ ብቻ። በሌላው አንጻር ደግሞ ፉቅራ ደብተራ ምናምን ስንል ደግሞ ነገሩን እናበላሽ